ማይሆን አትነቀስም። በእውነት አትነቀስም። እንዴ አትነብኝና ለምን ያምሻል እንዴ? ያምሃል እንዴ? እኮ የማይጠፋ ነገር ነው። እንዴ ሰዓት አትነቀስም ማለት አይሆን ነበር እንዴ? እሱ በራሱ ያምሃል። አይዞሽ እኔ ግን ሲያም ያምሃል በጣም ወዲሃል በጣም ግን እጅግ ለምን ነው ወደ እሱ ስቦ የሚወስደኝ ለምንድን ነው ከቶ እሱን ያስወደደኝ ጎና ቻለም ወዲያ ቻለም ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። እንኳን ደህና ቆያችሁኝ። በጣም ናፍቃችሁ ነበር ቤተሰቦቼ። በየቀኑ ቪዲዮ ካለቀኩኝ ካላያችሁ ማደር አልቻልኩም። ሰሞኑ ምን እንደረካኝ አላውቅም ጋይስ። ዛሬ እንግዲህ ምን ነው የታቀም አዎ ምን ነው ስለ ቤተሰቦቿ አንተ የምታውቀው ነገር አለ? ቤተሰቦቿን እወዳቸዋለሁ። እሺ ጋይስ እንግዲህ ዛሬ እንግዲህ የመጣሁበት ምክንያት ምንድነው? ለእናንተም ለጓደኞቼም ሰርፕራይዝ ነው። እንግዲህ ዛሬ ትንሽ ይሄ የወንድነት ነገር የሚመለከተው ነገር ወይም ደግሞ ህመምን መቋቋም የምችልበት ነገር ወይም ደግሞ ከጎኔ የሆነ ሰው አጠገቤ የሚያበረታኝ ሰው ስለምፈልግ ነው አንተን የመረጥኩት። ባለፈው እኛ ሰርፕራይዝ አድርገንሻል። ዛሬ ደግሞ አንቺ ነሽ እንግዲህ ዛሬ እንግዲህ ጋይስ ሁላችሁም ሰርፕራይዝ አላችሁ። ዛሬ እንግዲህ ህመም ያለው ስቃይ ያለው ነገር ነው፣ ግን ቢሆንም ከናንተ ስለማይበልጥ እንደምንም ታምሜ ታግዬም ቢሆን እንግዲህ ፍቅሬን ላሳትም ነው ዛሬ እና ፍቅሬን ላሳትም ነው ማለት ኤኒዌይስ ዛሬ ሰርፕራይዝ አላችሁ። ወደ ቻናል ስለመጣችሁ በጣም አመሰግናለሁ። ቪዲዮውን እንግዲህ ላይክ በማድረግ ጀምሩ። ዛሬ እንግዲህ ባሴ ከኔ ጋር ይውላል ማለት ነው። አሪፍ ጊዜ እንደምናሳልፍ ተስፋ እናደርጋለን። ግን ቢገምት ደስ ይለኛል። እንደ ሀሳብ ምን ሊሆን ይችላል? ገምት። ምግብ ይሄ ደግሞ ሆዱን ይወዳል። ምን ማኘኩ ነው እንዲያከሳ እንደዚህ ቀጠን ድሮሽ አይደለም። ሰርፕራይዙን ስንሄድ ነው ማሳይክ። ምን ሊሆን ይችላል ግን ገምት። ኦኬ እኔንም ለኔም ነው። አዎ ላንተም ነው። ያው ለሁላችንም ደስታ ነው ጋይስ። የኔ ደስታ ማለት የሁላችንም ደስታ ነው። አላቅም እባክሽ አንግራጋባሽ። የሆነ ነገር ገምት። የሆነ ነገር ምግብ ብትጋብዢ ደስ ይለኛል። ቆንጆ ምግብ ምን ጋብዣ አላቅም። ባሴ ነው በሰው ፊት የምታሳጣኝ። አዎ ደህና ነገር። እሺ እንብላና እንሂድ። እሺ እጋብዝሃለሁ፣ ችግር የለውም። ግን ደግሞ መቼ ነው መጋብዝህ? ነገሩ ከሆነ በኋላ ወይም ደግሞ ካየው በኋላ። እና ቤዛና ማርቲ እንግዲህ እንደዚህ አይነት ነገር ላይ ትንሽ ደካማ ናቸው ምናምን ነገር ይላሉ። እና ደግሞ ምን እንደሆነ እናንተ ገምታችሁ ጨርሳችኋል በእርግጠኝነት። ባሴ ግን ምንም ነገር መገመት አልቻለም። ትንሽ እድል ግን ብሰጥ ደስ ይለኛል። አይ ምንም አልመጣልኝ ማለት ምንም። እሺ እኔ በኔ ህይወት ምናምን ደስተኛ ነህ ወይስ ምንድን ነው የሚሰማክ? ማለት በኔ ሪሌሽንሺፕ በፍቅር ግንኙነቴ አንቺን ከተመቸሽ እኔ ምን ቸገረኝ? እኔማ ደስተኛ ነኝ፣ ባለሁበት ነገር ደስተኛ ነኝ። በቃ አንቺ መችሽ እንጂ ደስ ብሎ ነው መኪናውን ሲሰጠኝ ምናምን ደስ ብሎሃል? አንቺ ደስ ካለሽ እኔም ደስ ይለኛል። እውነት እና በዛ ዙሪያ ከዳኒ ጋር ያለውን ነገር ምናምን ታውቃለህ። ማላችን እኔ እኮ መግባት ስለማልፈልግ ነው ምን ስልሽ፣ በቃ እናንተ ጨርሱት። አንቺን ደስ ካለሽ እኔ ብቻ ገለልተኛ አካል ነኝ። ለምን እንዴ? የኔ ወንድም እኮ ነው ገለልተኛ የሚባል ነገር የለም። አይ ዳኒም ወንድሜ ነው። ገብቶሻል? ድሮ ነው የማውቃችሁ ሁለታችሁንም ምናምን እና እንግዲህ አንቺን ከተመቸሽ ይመቻችሁ ብቻ። ሁሉም ሰው እንደዛ ነው የሚለው። በኔ ወገን ያሉ ሰዎች ቤተሰቦቼ በሙሉ ማለት ነው አንቺን ደስ ካለሽ እኛም ደስ ይለናል ነው የሚሉትና ይሄ እንደዚህ አይነት አስተሳሰብ ስላላችሁ እኔም ወዶ ነገር ስለወደዳችሁ ስለምታከብሩኝ ስለምትወዱኝ ፋኖቼ ማለት ነው ጭምር እናንተም ስለምትወዱኝ እኔ ምርጫ ስለምታከብሩ በሙሉ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ነው የምወዳችሁ። ያው እንግዲህ ባሴን እዚህ ተገናኝተናል። አሁን ደግሞ ወደ ሰርፕራይዙ ቦታ እንገናኛለን። እስከዛ እናንተ እየገምታችሁ ጠብቁ። ከመጣን ትንሽ ጠብቁን። ምግብ አትበልስቱ። እንግዲህ ደርሻለሁ። ለሁላችሁም ሰርፕራይዝ የሚሆነውን ነገር አሁን ላሳያችሁ ነው ማለት ነው። ባሴም ሰርፕራይዙ ላሳየው ነው። ሌትስ ጎ። እዚህ ነው። ሰላም እንዴት ነህ? ሰላም ነው አለ። አዘጋጀልኝ? እሺ ሁሉ ነገር ተዘጋጅቷል። እሺ መጣሁ። ምን ታቱ ቤት ነው ያለነው። ታስነቅሽኝ ነው የምትነቅሽኝ? ምን ቀዳዳ ካልሆነ በስተቀር እዚህ ውስጥ የምትነቅሳለህ?
አይደለም። እውነት ለመናገር ሰርፕራይዜ እጮኛዬን ደረቴ ላይ ልነቀሰው ነው። እንኳን ደስ አለ። ምን ልናቀሰው ነው? ፍቅረኛዬ ማነው? እጮኛሽ አልገባኝም። ዳኒ እጮኛዬ ነው። እዚህ ጋር ልናቀሰው ነው። ዳኒ ማን ነው? እና ልነቀስ ነው። ኧረ አትጃጃይ ምንድን ነው አትጃጃይ? ቀጠሮ አስይዤ ማንም ሰው እንዳይኖር አድርጌ ቤቱን ካዘጋው በኋላ ይሄ ሁሉ ወሬ ታመጣለህ እንዴ? አንቺ ተዘጋጅልኝ። ምንድን ነው ብራዘር? ይኸው ቆይ ላሳያችሁ ጋይስ። ይኸው ሁሉም ነገር ተዘጋጅቶ አልቋል። ያው እንግዲህ ይሄን የመሰለ ቆንጆ ሸበላ እዚህ ደረቴ ላይ ልቤ ተነቅሼዋለሁ። ደረቴ ላይ ደግሞ ሊጠቀመው ነው። እኔ አላምነው። ለምን ዋታም ነው አሁን መና እንዴት? አይ ግን የምርሽን ነው? ጫማ ማውለቅ አለብኝ። ንቅሳት ነው ጥቤ ንቅሳት ነው። አይጠፋም እኮ ጫማ ነው ችግር አማራጭ ደብደነሽ እንዴ? በቃ አንቺ እስቲ ድምፅ አያስፈልግም። አይሆንም አትነቀስም። በእውነት አትነቀስም። እንዴ አታምበይና ያምሻል እንዴ? ያምሃል እንዴ? እኮ የማይጠፋ ነገር ነው። እንዴ ሰዓት አትነቀስም ማለት ይሄ የሚጠፋ ነገር አይደለም። ገብቶሃል? ቀጠሮ አስይዤ ነው ባሴ። እሱ ስራው ስለ ንቅሳት አንተ ታውቃለህ። እሷን ተዋት። እሷ እብድ እኮ ናት እንዴ። አንተ ግን ከዚህ በፊትም ብዙ ሰዎች ተነቅሰው የማይሆን ነገር ተፈጥሮብህ ያውቃል ብዬ አስባለሁ። የማይጠፋ ነገር ነው። ልጅቷ ስሜት ይሆናል። እሷን ተዋት እንዴ። በቃ ውጣ። እንደውም እንዳላስወጣ ሰርፕራይዝ ማድረግ ነው የምፈልገው። እረፍ ባሴ አንተ ሰዓት ያዝ። ጫምናካ ስለሰዓት እንዴ የእሷ ውሳኔ ነው። የኔ ውሳኔ እኮ ነው። ያሟል እኮ ልጅ እኮ ያሟል እንዴ ባሴ አንደኛ እኔ ትልቅ ሰው ነኝ። ገባህ አይደለ? ስማኝ እኔ ትልቅ ሰው ነኝ አይደለ? ይሄ ትልቅነት ትንሽነት አይደለም። እሺ እኔ ትልቅ ማን ነው የተነቀሽው? ማን ስለሆነ አባቴ ገረፍ ኖ ስማኝ፣ እዚህ እኮ እዚህ ቤት የሚመጡ ሰዎች በሙሉ ራሳቸውን የሚያምኑ ሰዎች ናቸው። ሲቀጥል ደግሞ ብዙ ነገር ከተነጋገርን እና እርግጠኛ ነሽ ወይ ወስነሻል ወይ ካለኝ በኋላ ነው የመጣሁት እኮ እዚህ እንጂ ሳያናግረኝ ሳያስጠነቅቀኝ እሱ ዝም ብሎ የሚነቅሰኝ ነው እንደሚመስል። ሁለት ቀን ሶስት ቀን አውርተንበታል። ንቅሳት ነው ነግሮኛል። ነግሮኛል። ሁሉም ነገር ነግሮኛል። እኔ ግን አምኜበት ነው ይሄን ነገር እያደረኩ ያለው። ስለዚህ አበረታል ያማን እንዴ ባሴ ስለሳፈ በጣም ይቅርታ ይችላል። አንተ ሎኬሽን ልትይላለው ነው የሆነ ንቅሳት ልነቀስ ነው እያለች ነው። እሺ ና አንዴት ቆሜልሽ ልቁ አንቺ ግን የምልሽ ነው እንዴ? ወይኔ ከተው እስቲ ቆይ ወይኔ ትላለች እኮ ታናናሾች ሲባሉ ከተላለቆች የበለጡ ይመስላችኋል? ንቅሳት እኮ ነው። ኧረ ተው አንቺ የሚለው ነገር ግራ ገባ። ኧረ ተው አንቺ እያለኝ ውሳኔ እሱ አይደለ እኮ ተነጋግረንበታል ደግሞ አይደለ? ከዚህ በፊት ሰማኝ ታሪኩ ነገር አልከኝ። ከዚህ በፊትም አጋጥሞ ያውቃል እርግጠኛ ነኝ አይደለ? ሰው በስሜት ሆኖ የሆነ ነገር ሊመጣ ይችላል። ሁለት ቀን ሶስት ቀን ሙሉ ስሜት አንቺ እሱበት ጊዜ ሰጥቻለሁ ነበር። ጊዜ ሰጥቶኛል። አስቤበት ብሎኛል። ግን አስቤበታለሁ ብላ የሚጨርሽ ይመጣችሁ ወይ ጉድ! ያማል አንቺ ያማል ዝም ብሎ ግን ትንሽ ያማል። ትንሽ ኦምብሬ የተሰራው ጊዜ በጣም ወይ ነበር። ወይኔ በመሙሉ እንደሚያስፈራኝ ባስ ያበርታል። አንቺ ይወርሽ ነው ግን ይቆጭሻል። መቤቴን አይቆጨኝም። ፊቴ ላይ ራሱ ብነቀስ አይቆጨኝም። እንኳን እዚህ ላይ አለቀ ነው ድሻል አስቲካይ መስጠት ላይ ነው የከበትሽ ነው። በጣም ያምራል። በጣም የሚያምረው
ነቅሰኝ እኔ ግን እሱም ኮንሰንትሬት አድርጎ ይስራ እንዴ ፊቱን እንዳያበላሸው አንተ ስትጨርጭ ሁለታችሁም ግን ተው እረፉ። ምንድን ነው የምናልፈው? እሱንም እርግጠኛ ነሽ? አዎ እርግጠኛ ነኝ። እጮኛዬ እኮ ነው። ያስፈራል ግን ባሴ ተነቀስ አታውቅም። እኔስ አንተ እኮ እንድታበረታታኝ ነበር ይዤ የመጣሁት ወንድ ስሉ አይዞሽ ጽጌ ጀግና ምናምን እንድትለኝ እንጂ ማን ለማርታን አላመጣቸውም ነበር። ደግሞ ለማርታ ሳሳያቸው እንዴት ሰርፕራይዝ እንደሚሆኑ ሳስበው በጣም የሚገርመኝ ለራሴ ያይሹ መልክ እኮ ነው። እዚህ ቤት ጥራት ያለው ዕቃ ነው ያለው። ወይኔ ታቱ ቤት ውስጥ ጠፋኝ። ንገረኝ። ኃይሌ ታቱ ኑሽ ከስር አድራሻውን አስቀምጥላችኋለሁ፣ ስልክ ቁጥሩንም አስቀምጥላችኋለሁ። እና በተለይ ይሄንን ፍቅረኛ መነቀስ አይቻልም። ይሄንን ታቱ እራሱን ቁጭ ካደረገው በቃ አንደኛ ታቱ ቤት ነው ማለት ነው። ይሄ በቃ አዲስ አበባ ውስጥ አለ የተባለ ታቱ ቤት ይሄ ነው ማለት ነው። በነፃ ነው ፕሮሞሽን የምሰራው ሌላ ቀን መጥቼ ማለት ነው። ይሄን ራሱ ከሰራል እተማመንብሃለሁ። ለሰው ለተስ አዎ እንዴ በለጠ ደግ እንትን ልቤ መታ በጣም የሚያስጨንቀው ወይኔ ኦፕራሲዮን ልደረግ እየመሰለኝ። ኧረ በእናትህ አስቀኝ። ምን ሆነ የምታሳቅቀኝ? ለምን አሞችም አይገባኝ። ለምን አሞችም ሞት ድረስ በለጠ ይሄን ደስ ብሎኛል። ታንክስ ጋድ። አሁን ማለት ነው እዚህ ጋር ልነቀሰው ነበር እኮ ያሰብኩት ባሴ፣ ግን በቃ አሁን ክሮፕ ቶፕ ምናምን ለመልበስ ወይም ደግሞ እንትን ይሄ ሃፍ ሾልደር ምናምን ሃፍ እንደዚህ ምናምን ነው ለብሰው ከዚህ ልብሴ ከዛ የሚያዘገጃጀው ነገር ስላለ ትንሽ ከታቱ ከባለቤቴ ጋር መነጋገር የምትፈልጉት ነገር ካለ ቅድሙ ሲሰቅል አንተ በምንድን ነው የምትዝናናው? ያስቃል እኮ ነገሩ። አያገባኝም። በቃ ዝም አልኩ እኮ። አንዳንድ ታናናሾች ግን ለምንድን ነው እንደዚህ የምትሆኑት? ከኛ በላይ አዋቂ የለም ትላላችሁ። ወይ ቤት እንገናኝሽ ቁጥጫ ነው መሳለ አወራ ያማል አይደል? ትንሽ ስሜት ነው የሚኖረው ነው ሳይሆን እንፈራው በጣም አይደል? አለ እኮ ማለት ነው። ላድርግልሽ? እሺ ባሴ ተነቅሳታ በቁጥር ግን ታውቃቸዋለህ? ዛሬ የነቀሳቸው እንዴት ነው? ብዙ ናቸው። በጣም ብዙ ናቸው። እንጀምር ነው። እሺ በዚህ በባዶ ልሞክርሽ ነው። የሚያምሽ ከሆነ ባረዘጆን እንቀበሻለን እንጂ ህመም የለውም ብዬ እሺ ሞክርበት። ልጅን ይጠገኛለሽ። ፈራው አጥፍረት የኔክሎ ዘዋዝነት የተከፈለበት ያማል
እንደው ብሬ ነው ግን ስሜቷ እንዲህ የሆንሽኝ እኮ ምንድን ነው? ለፍቅር የገባ ነው። ለፍቅር ግዴታ በዚህ መሆን ያለበት እኔ እሺ፣ ቆይ ስሚ፣ እሱስ ምን ይልሻል? እንደዚህ ሆነ ስታርጊ በይሽ። ማን ነው የተነቀሽው? የተነቀሽው አይባልም። ግን የምሬን እኮ ነው። አንተ ነው አሁን ሚስት ልትነቀስ አይደለም። ለምን ይለኛል? ለምን ትነቀሰኛለህ? አንቺ የምሬን እውነት እሱ እንኳን እሱ ምን ይልሻል? ግን ማለት ነው ይሻላል። ደግሞ መጥፎ ቦታ እኮ ነው። መጥፎ ቦታ ነው፣ ጥሩ ቦታ ነው እንጂ እኔ እንደውም እዚህ ጋር ነበር ያሰብኩት። እሱን አንቺ ታውቂያለሽ። ወይኔ በእርግጠኝነት ግን ደስ ይላል። ሰርፕራይዝ አላደረገውም። ማን ግን ማነሳኝ ነው። በይ አሁን ከዚህ ውጪ ብቻ ከአሁን በኋላ እኔ ከአንቺ ጋር የትም አልሄድም። የራስሽ ጉዳይ ነው። ልክ የማይሆን ነገር እኮ ነው። እንደው ምን አለበት ለምን ተነቀሽ ብሎ ውሻ ባረግሽ ክብር እኮ ነው። እሺ መስሎሻል? ቆይ ይሄን ቅጣት ማለት ነው አጥፋልኝ ብላ በሌላ ሰው ምናምን ትመጣለች። በሌላ ሰው ምንድን ነው? በሆነ ነገር ብቻ ትመጣለች። ምን አለ በለኝ ሳምንት አስበበት እኮ የታወቀ እኮ ነው። የልጅ ነገር ልጅ አንቺ ነሽ። አንድ 30 ደቂቃ መቆየት አለበት እንደዚህ። እሺ ወይኔ ትንሽ ግን እዚህ ጋር የሆነ ስሜት ተሰማኝ። የሚያቃጥል ነገር አይደል? ባህሪ ነው ቤታቱ የሚያቃጥል ነገር ይለቅሻል። እሺ ቤተሰቦች እስከዛ ከእናንተ ጋር እንማከር እስቲ ኑ ታቱ ስትሰሩ ያለውን ፕሮሰስ ማየት አለባችሁ ብዬ ነው። እና ያው እንደምታዩት አሁን ማደንዘዣ ተደርጎልኛል። እዚህ ጋር ትንሽ ጀማምሮኛል ግን የሆነ ስሜት አለው። ይሄ ልክ ኦምብሬ ስትሰሩ አይነት ስሜት አለ አይደል? ጥዝ የሚያደርግ ቅጥል የሚያደርግ ነገር አለ እዚህ ጋር ማለት ነው። ሶ የመጀመሪያ ነው ገና ኤክስፒሪየንስ ማድረገው ለመጀመሪያ ጊዜ ነው እና በጣም ነው የፈራሁት። ያስፈራል ነገሩ ግን ረጅም ጊዜ እያሰብኩበት ስለነበረ ያን ያህል ለመወሰን አልከበደኝም ነበር። እዚህ ከመጣሁ በኋላ ተመለሽ የሚል ስሜትም ነበረ። በነገር ተበላሽቷል እኮ ምን ተበላሽ? ልክ አይደለም እኮ እስቲ ምንድን ነው ሌላ ነገር እኮ የሚመስለው ምን ነገር አይመስልም። የማይሆን ነገር ቆዳሽ ላይ አድርገሽ በኋላ ጸጸቱ ለራስሽ ነው። ለምንድን ነው ጸጸቱ ለእኔ ባሴ? ያለ ጭቅጭቃቸው መከራ ነው። ቤት ውስጥ አሁን እንዴት ሊያስቀምጡኝ ነው ጋይስ? ጽጌ በጣም ነው ያዘንኩት። ነው ማርያም ለምንድን ነው የምታዝነው? ምን አደረጌ? የሚያሳዝን ነገር አለ? የራስሽ ጉዳይ ነው። እኔ ምን አገባኝ? ለምን አይደለም ለምን ሁሉንም ሰውነትሽን አትነቀሽም? ማንን ሰውዬው? ዛሬ ፈለግሽው ምን አገባኝ ነው ወይስ አንተ? ቤቢ ለማንኛውም ጋይ 30 ደቂቃ ጠብቂ ተብያለሁ። እናንተን አላስጠብቃችሁ መጣሁ። ከ30 ደቂቃ በኋላ እንገናኛለን።
ጋር ራሱ ያማል። አይዞሽ አይዞሽ። ተቀድጄ መሰለኝ። ወደድሽው? ቆይ አይዋለሁ። በጣም ነው የሚያመው እጄን ለምን ተቀር ለጽጌ አላዝያለሽ አንቺ ግን I did it guys, I did it. ግን እጄን አመመኝ፣ ጡቴን አመመኝ ምናምን። አሁን ምንድን ነው የሚደረገው? አሁን ልብስ ምናምን ሲነካኝ የሆነ ስሜት አለው። ለትንሽ ደቂቃ ነው ይለቅሻል። ወይኔ እጄን ሁላ ደንዝዞኛል። አይዞሽ ውሃ ታስነኪው። ለስንት ቀን? ለአንድ ሳምንት። ለአንድ ሳምንት ማለት ሻወር እንዴት ነው ማለት ነው? ትሸፍኛለሽ እንደዚህ በፌስታል በፌስታል ሸፍነሽ ብዙ ትችያለሽ። ፀሐይ ነገው ምናምን ስቲም ዋና ምናምን ጂም አልገባም ምናምን። እውነት የእውነት አትገቢ ወንጌ መስዋዕት የተከፈለበት ስራ በጣም ጎበዝ ነው። በጣም ነው የማመሰግነው። ግን ትንሽ ሳይሆን እጄን ላደነዘዘኝ። አይዞሽ ይልክሻል። ስሜቱ ነው። ከ30 ደቂቃ በኋላ ባዝሊን ትጀምሪለታለሽ። ባዝሊን ቀባዋለሁ። ከዛ በቃ በስሱ መቀባቱ ባዝሊን በእጅ መነካከት የለበትም። በቆሻሻ እጅሽ ባክቴሪያ እንዳያጠቃሽ ቆዳሽን። ኦኬ በዛ ነው። ግን ያቃጥላል። በይብስ አይዞሽ ጋይ ስንት ሰዓት እንደፈጀብን አልገባችሁም። ቀን ነበር የመጣ ነው። አሁን መሽቷል፣ ጨልሟል በጣም ማለት ነው። እና እጄን ሁላ ደንዝዞኛል። ጡቴን በጣም ያመኛል ምናምን እና እዚህ ጋር መነቀስ አይ ቲንክ በጣም ትንሽ ከባድ ነው አይደለ? በስመ አብ እኔ እንዴት እንደቻልኩት አላውቅም። ምን ያህል ጎበዝ እንደሆንኩ ነው። በጣም ጠንካራ። በዚህ አይነትማ በዘርቱ ያዋጣኛል። እና በቃ እሺ እዩት ጋይስ፣ በእርግጠኝነት እንደወደዳችሁ ተስፋ አደርጋለሁ። የሁል ጊዜ ምርጫችሁ ይሁን። እኔ ከተሰራው በኋላ እኔ ላይ ካየሁት በኋላ ከወደድኩት በኋላ ነው እንግዲህ እና ስቴት የምሰጣችሁ። ሃይሌ ታቱ ብስራተ ገብርኤል መታችሁ ታቱ መሰራት ትችላላችሁ ማለት ነው። የሚያማምር ታቱ ማለት ነው። ማለት ለመናገር ትንሽ ያማል፣ ትንሽ ሳይሆን ይሄ ፓርት በጣም ያማልና ይሄን በጣም ነው የሚያመው። ግን ያው ያማረ ነገር ደግሞ ለማግኘት መታመም ያለ ነገር ነው። ስለዚህ መኪናውን አምጣልኝ ልሂድ ነው ወይስ መብትሽ ነው እንግዲህ። እጇስ ምናምን አሁን እንትን የደነዛት ነገር ይለቃታል። ስሜቱ ነው። ከትንሽ ደቂቃዎቹ በኋላ ይለቅሻል። ግን ኧረ ደስ ብሎኛል እውነት። እኔ እንኳንም ተነቀስኩ እንጂ የፈለገ ነገር ይውጣ፣ የፈለገ ነገር ይዋክን። ስኮላቶች ነው ከሆነ አገባኝ ከሆነ ነው እኮ ቃየው እኮ እንደዚህ አልመሰለኝም ነበረ። ግን በቃ እንግዲህ እንደ ሙድሽ ነው። እኔ እኮ ምንም እኮ እንትን ብዬ ምንም አመጣው ነገር ስለዚህ ተመቸ። አይ በቃ ይመች ማለት እኔ አሁን ገና ዳኒ በጣም ብዙ ነገር ምን አገባው ዳኒ ምን አገባው? አንተ ደግሞ የተነቀሹ ሰውዬ ራሱ ፈቃደኛ ይሁን እንደዚህ ነገር ይወዳል እንዴ? ፈቃደኛ መሆን አይጠበቅበትም እኮ። ወይኔ ሲያቃጥል ሲያተነዛነዘኝ አንተ ጭቅጭቅ ከዛ እዚህ ጋር ጭቅጭቅ ትንሽ ከብዳል። ግን እስኪ በስተት ወይኔ ሲያምር ጋይስ መብራት ጠፋው። ምልክት ነው የወጣው ነው። አይታችኋል። በጣም ዳመና አልነበረም ሲወጣ። አሁን ግን በጣም ጨልሟል፣ በጣም ጨልሟል ማለት ነው። ባሲ መኪናውን አምጣልኝና ጋይስ ባይ። ኮሜንታችሁን አሪፍ ኮሜንት እጠብቃለሁ። ቪዲዮ ከተመቻችሁ ላይክ ማድረግ ነው።